ሰላም ውድና የተከበራችሁ የሱስቱ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ የማሳያችሁ አጅባር ከተማ አንበ ማርያም የሚባለው ሰፈር ላይ የምገርፈውንና የማበጃጀውን ቤት ላሳያችሁ ወድጃለሁ። እንግዲህ እቺ የምታዩትን ቤት በረራ ግርፍ ተገርፋለች። ከዚህ ከበረራ ግርፍ በኋላ ያለውን ስራ እኔ ላበጃጀው ገብቻለሁ ማለት ነው እና ምን ደረጃ ላይ እንደደረስኩት ማሳያችሁ ይሆናል። እንግዲህ ከዚህ ወደዚህ ነው የቀየርነው። ይሄንን ግርፍ እንግዲህ እቺ ቤት እንዴት እንዳማረችና እንዴት እያስዋብናት እንደሆነ እያሳየዋችሁ በዛም ሲቀጥል ደግሞ ጭቃ ቤት ገርፍ እንዴት አድርገን ብንገርፈው ይሻላል የሚለውን ጠቅላላ ያለ ማብራሪያ እምሰጣችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። እንግዲህ እቺ ቤት እንዳያችኋት ቤቱ እንግዲህ እንዳያችሁት እንደዚህ በረራ ግርፍ ነበረ። ይሄንን በረራ ግርፍ እንግዲህ እኛ ልስን ልንለስነው ነው የመጣ ነው። ልስን ማለት እንግዲህ እንደዚህ ልክ እንደዚህ እንደምታዩት ነው። ይሄ ቤቱ እንግዲህ ቀጥ ያለ ነው። ሙሊቱ እንደምታዩት ቀጥ አድርገን ሞልተን የሰራ ነው። መጀመሪያ እንደዚህ ነበረ በረራ ግርፉ ሲገረፍ፣ ብዙም ቀጥ ብሎ አልተገረፈም። ከዛም በኋላ እኛ ስንለስን እንደዚህ ቀጥ አድርገን ለስነነዋል ማለት ነው። ይሄ ልስን እንግዲህ የሚጠቅመን ምንድነው በኋላ ላይ መጨረሻ ላይ ፊኒሺንግ ስራ ስንሰራ ኳርቲዝ ብንቀባው እንዲሁም ኮንቴት ስራ ግራናይትም ሆነ ስቶን ብንቀባው ለፈለግነው ስራ መስራት እንዲመች አድርገን ለስነነዋል ማለት ነው። ሙሊቱን ጠብቀናል። እንግዲህ ይሄ እንደዚህ ሙሊቱን ጠብቀን ቀጥ አድርገን መስራታችን የፈለግነውን በኋላ ላይ ፊኒሺንግ ስራ ስንሰራ የፈለግነውን ስራ እንድናሳምረውን እንድንቀባውና የፈለግነውን እንድንሰራው ይጠቅመናል። ከዛም ባሻገር ደግሞ መጨረሻ ላይ የምንሰራው ቀለሞች ቅብ ማቴሪያል እንዳይወስድ ያደርገዋል ማለት ነው። ለምሳሌ ኮንቴስት ወይም ደግሞ ስቶን የሚለውን ቅብ ብንቀባው ግሪን ፑቲ ስለሚቀባ ግሪን ፑቲው አባጣ ጎርባጣ ስለሌለው ይሄ ልስኑ ቀጥ ያለ ስለሆነ ግሪን ፑቲ እንዳይወስድብን ይረዳናል። ኳርቲዝም ቢሆን እንደዛው የበኋላ ማቴሪያል እንዳይወስድብን ይረዳናል ማለት ነው። ከዛ በመቀጠል እንግዲህ ጠርዙ እንደምታዩት የተወለጋገደ ጠርዝ ነው። ይሄን ጠርዝ እንግዲህ በጣውላ ነው ቀጥ አድርገን ያወጣ ነው። ጣውላ ጥምደና እንደዚህ እንደምታዩት እነዚህን ጣውላ ያጠመድን በስነ ስርዓት ቀጥ አድርገን የምናወጣ ይሆናል። ጣውላ ተጠምዶ እንግዲህ ሲወጣ ጠርዙ ልክ እንደዚህ እንደምታዩት አሁን እቺ ይሄውና በጣም የሚያምር ቆንጆ የሆነ ጠርዝ ይዞልናል ማለት ነው። ሙሉ ለሙሉ ከላይ እስከ ታይ ድረስ ቀጥ ያለ ስኳድራውን ጠብቆ የወጣ ጠርዝ ነው። በጣም ነው የሚያምረው። በሲማጎ ማውጣት ትችላላችሁ። ነገር ግን ለጭቃ ቤት እንደዚህ ጣውላ ብትጠቀሙ ለጭቃ ቤት ሙሊቱን ስለማይጠብቅ ጣውላው ብትጠቀሙ በጣም አሪፍ ነው። በጣም ጥሩ ያደርግላችኋል ቤቱ ማለት ነው። እንግዲህ እነዚህ የምታዩቸው አሁን ማዕዘን ላይና ማዕዘን ላይ ያሉት ጠርዞች በጣውላ ተጠምደው የወጡ ናቸው። እንደምታዩ አሁን ጭቃ ቤት አይመስልም፣ ብሎኬት ቤት ነው የሚመስለው። በጣም ያምራል። በጣም ውበት ሰጥቶልናል ማለት ነው። እንደዚህ ለስነነዋል። አሁን ይሄንን ሽምብራ ግርፍ የምንገርፈው ይሆናል። እንደዚህ ተለስኖ ቢቀር ደግሞ በጣም ጥሩ ነው የሚሆነው። በኋላ ላይ የምንፈልገውን ቀለም እንድንቀባ ይረዳናል። ይሄንን ግርፍ እንደዚህ ልስና አድርገን ከተው ነው ማለት ነው። ነገር ግን በኋላ ላይ ወጭ እንዳያበዛ የበኋላ የፊኒሺንግ ስራዎች እንግዲህ ኳርቲዝም ማድረግ ነው፣ ኮንቴንት ስራም ሰራ ነው። እነሱ ዋጋቸው ወደድ ስለሚሉ ከፊት ለፊት ያለውን ብቻ ልስን እናድርግና ይሄንን ሽምብራ ግርፍ እንገርፈዋለን በእንትን ማለት ነው። ድጋሜ ሽምብራ ግርፍ የምንገርፈው ይሆናል። ይሄንና ከታች በኩል ያለውን በዛ በሮቶ በኩል ያለውን ሽምብራ ግርፍ የምንገርፈው ይሆናል። ነገር ግን ይችን እንደዚህና በፊት ለፊት ያለችውን እንደዚሁ ልስን አድርገን ተዋለን። ከዛም በኋላ ያችንና ይሄንን የምንፈልገውን ስለሚታይ ከዚህ ጋር መንገድ ስለሆነ ስለሚታይ እነዚህን የፈለጉትን አይነት ቅብ እንዲቀቡት አድርገን ለስነናል ማለት ነው። እንግዲህ እንደምታዩት ጭቃ ቤት አይመስልም ልስኑ። በጣም ሙሊቱን ጠብቀን የሰራ ነው። በጣም ነው የሚያምረው። ጥድት ያለ ስራ ነው የሰራው። ከዛ በመቀጠል የምናስተካክለው ምንድነው እዚህ ውሃ ልክ ላይ የምታዩት እንግዲህ ውሃ ልኩ የመሰንጠቅ ባህሪ አንጥቷል። ይሄ ሲያለብሱ ወፈር ስላለ ልባሱ ምናም እንደዚህ ባለ ደምደም ያለ ሲያደርጉ ትራክ አለው። እንደዚህ እንደምታዩት እነዚህን ትራኮች እንግዲህ ቆርቁረን የምናስተካክል ይሆናል ማለት ነው። እንደዚህ መቆርቆር ጀምረናል። ነገ ኢንሻአላህ የምንጨርሰው ይሆናል፣ የምናጠናቅቅ ይሆናል። ይሄን እንደዚህ ውሃ ልኩን ሙሉ ከላይ ያለውን እያነሳን የምንሰራ ይሆናል። ባርማታም ልናደርገው እንችላለን። እዚህ ላይ እንግዲህ ብዙ ጊዜ በተለይ ደግሞ በዚህ አካባቢ አጅባር ወይም ደግሞ በዚህ በደቴ ዙሪያ ያላችሁ ቤተሰቦች ይሄንን ውሃ ልክ አሸዋው ብዙም ስላላረለ ይሄ አሸዋ እንደምታዩት አፈራማ ቅልቅል ነው። ብዙ አጅባርም ስሰራ በጣም እያስቸገረኝ ነው የሰራሁት። ይሄን አሸዋ እንደምታዩት እንግዲህ ትክክለኛ አሸዋ እንደዚህ ጨብጠ ነው ስንለቀው ሙሉ ብትን ማለት አለበት። ይሄ ደግሞ እንደዚህ እንደምታዩት ጨብጠ ነው
ሙሉ ጭቃ ነው እንደዚህ ተጨብጦ ነው የሚቀረው ማለት ነው። እና እዚህ ላይ እንግዲህ ውሃ ልክ ላይ አቅም ያላችሁ ሰዎች ምን ማድረግ አለባችሁ? በብረት ባለ 8 ብረት ገዝታችሁ ዙሪያውን ብረት አድርጋችሁ አርማታ ብትሞሉት ቤቱን ይጠብቀዋል። ከዛም ሲቀጥል ደግሞ ይሄ ውሃ ልኩ እንዳይፈነዳ እንዳይሰነጣጠቅ ይረዳችኋል ማለት ነው። እንግዲህ አሁን እንደዚህ የሆነው ምንድነው አሸዋው ስለማይረባ ብዙ ጊዜ የመበስበስ ባህሪ ያለው ስንመታው ቶሎ ይለቃል የሚገርማችሁና እና እንደዛ እንዳይሆንባችሁ በፌሮ አድርጋችሁ ብታስሩት በጣም የተሻለ ይሆናል ዙሪያውን ማለት ነው። እንደዚህ ይሄንን ውሃ ልኩን ካለበሳችሁ በኋላ በዚህ ላይ ሙሉ ፌሮ አስቀምጣችሁ ባለ 8ቱን ብረት ገዝታችሁ በፌሮ አድርጋችሁ አርማታ ብትሞሉት በጣም አሪፍ ይሆንላችኋል፣ የተሻለ ይሆናል ማለት ነው። እንግዲህ ዝል ቤት ላይ የቀረን ስራ እነዚህ የመስኮት ጠርዞችና ከፊት ለፊት ያያችኋቸው አሁን ስንገርፍ ያያችሁት ግርፍ ብቻ ነው የቀረው። እነዚህን ጠርዞች ነገ ምንጨራርስ ይሆናል። ውሃ ልኩ እንግዲህ እንደዚህ የፈነዳውን እነዚህን ቆርቁረን የምናስተካክለው ይሆናል። ይኸውና እንደዚህ እንደምታዩት እንግዲህ የውሃ ልክ ፍንዳታ የሚያመጣው እንደዚህ አሁን ከዚህ ተከትሎ እነዚህ ጋር ይኸውና ይሄ እንደዚህ ጋር ምናምን ሆኖ ይሄን እንትኑን ድንጋይ ግንቡን ፈርክሶታን ማለት ነው። እና እንደዚህ አይነት ችግር የሚያመጣው የሲሚንቶውም የዚህ አሸዋው ችግር እንደዚህ አይነት ችግር ያስከስታል። ይሄንንም ጀርባውን እንግዲህ ሽምብራ ግርፍ የምንገርፍ ይሆናል። ጠርዙ እንደምታዩት ቀጥ አድርገን ያወጣ ነው። በጣም ነው የሚያምረው። በጣም ቆንጆ የሆነ አሰራር ነው የሰራ ነው። እዚህ ጋር መስኮት ላይ አሉ እነዚህ መስኮት ምናምኖች። በዚህ አካባቢ ላይ ደግሞ በጣም በተለይ ቆቦና ይሄ መስመሮች በር ስትገጥሙ መቃን አትጠቀሙ፣ መቃን ተጠቀሙ። አሁን ይሄ መቃን የሌለው ነው እንደዚህ እንደምታዩት እዚህ ማለት ነው። መስኮትና በር ስትገጥሙ መቃን መጠቀማችሁን አትርሱ። በዛው አጋጣሚ ተጠቀሙ። ከዛ ሲቀጥል ይሄ ፊት ለፊቱ ነው። ፊት ለፊቱን እንግዲህ እንደምታዩት እቺን ከበሮ ቤቷ ለስነናታን ቻትና እንግዲህ ልስኗ በጣም ቀጥ ያለች በጣም የምታምር ናት። እዚህ ጋር ጠርዟ ትቀራለች ጎፈሬው ሲማጓውጥተ ስራት ይሄ ልስኑ እንደዚህ በስነ ስርዓት ቀጥ አድርገን ያወጣ ነው። መስኮቱ ደግሞ እንደምታዩት እዚህ ጋር አሁን ይሄ ሲለስኑ ብዙ ጊዜ ሲለሰን እንደምታዩት ይሄ የመጀመሪያ በረራ ግርፍ ነው። እዚህ ጋር መስኮቱ ላይ እንደዚህ ብረቱ ላይ ሲሚንቶ አይረፍበት። ሲሚንቶ ካረፈበት ይሄን ብረቱን ስለሚበላው ብረት መቅረት ያለበት ይሄ ሲሚንቶ መቅረት ያለበት ከዚህ ልክ አሁን ይሄን እንደዚህ ነው የቆረቆርኩት ነው። አሁን ጥርዝ ልናወጣ ስለሆነ ይሄ እንደዚህ ቆርቆረናል። ከዚህ ውጪ ነው መቅረት ያለበት። ሲሚንቶም ሆነ ጭቃም ሆነ ምናምን መቅረት ያለበት ከዚሁ ወደዚህ ጋር ነው መቅረት ያለበት ማለት ነው። እንግዲህ መቃን ቢኖር ኑሮ ይሄ እዚህ ጋር እንደዚህ ብረቱን አፈር የማይደርስበትም ሲቀጥል ደግሞ ሲሚንቶ የማያርፍበት ብረታችን እንዲበሰብስ ወይም ደግሞ እርጅኖ እንዲበላው አይሆንም መቃን ካደረግንበት ማለት ነው። እና ብዙ ጊዜ ብዙ ሰዎች ሲሰሩ ሆነ ስታሰሩ እንደዚህ እንትኑን ሲሚንቶውን እዚህ ብረት ላይ ታደርጉታላችሁ። ብረት ላይ መሆን የለበትም፣ ከብረት ውጪ ነው መሰራት ያለበት። ልክ እንደዚህ እንደምታዩት ጣውላ ወጥራችሁ በጣውላ በስነ ስርዓት አድርጋችሁ ጠርዙን ቀጥ አድርጋችሁ ማውጣት ይችላልላችሁ ማለት ነው። ጣውላው ደግሞ በቀላሉ ስኳድራውን ይጠብቅላችኋል፣ ቀጥ ያደርግላችኋል ማለት ነው። እና እንደዚህ ያደርጋችሁ ስሩ። እንግዲህ ይሄ በሩ እንደምታዩት መጀመሪያ ሲሰራ እንትን ያለ ነው። ይሄንን እንግዲህ ቆርቁረን ጠርዙን የምናወጣ ይሆናል። ይሄ በር ላይ በተለይ መቃን ተጠቀሙ። መቃን የማትጠቀሙ ሰዎች በራችሁን እየገደላችሁት ነው ማለት ነው። በቶሎ እንዳረጅ ይሆናል። ሲቀጥም ደግሞ እርጅኖ ይበላዋል መቃኑን ማለት ነው። እና እንግዲህ ቤቷ እጥን ምጥን ያለች በጣም የምታምር ቆንጆ ሆነች ቤት ናት። ፕላስቲክ ኮርኒስ ተሰርታለች። ውስጡን ላስቃኛችሁና ቪዲዮውን መጨረስ ይሆናል። ውስጡ እንግዲህ ውስጧ ደግሞ እንደምታዩት ይቻትና ይሄ ሳሎኑ ነው። ሳሎኑ በጣም የሚያምር ነው፣ ትልቅ ነው። እንግዲህ የድሮ ቤት ናት። ቀለም ተቀብታለች። በድሮ አይነት ስታይል ነው። ኮርኒሱን ፕላስቲክ ኮርኒሱን ሰርተውታል። ፕላስቲክ ኮርኒስ የሰራውን ልጅ ጎበዝ ነው። ሻዶ አለው። ተታች ፍሬም ገና አልተደረገም። እንደዚህ አድርጎ አሰማምረውታል ማለት ነው። ከዛ መቀጠል እንግዲህ እነዚህ ኮልደር መተላለፊያ በሮችም አሉ። እዚህ ኮልደር መተላለፊያ በር ላይ ደግሞ ይህን መቃን ተጠቅመዋል። እንደነዚህ አይነት መቃኖች የምትጠቀሙ ከሆነ በጅፕሰም የምታሰሩትና የምታሳምሩ ከሆነ እንደዚህ አይነት ጠርዞች እንዲጠቀሙ። እንደዚህ መቃን አታስመቱበት። የመቃኖች ትድናላችሁ ማለት ነው። እንግዲህ ይሄ መቃን አንዱ 4000 ብር ነው። 4000 ብር ወጭ ከማውጣት በጅፕሰም ብታሳምሩትና ብታስቡት ወጪው ይቀልላችኋል። ከዛም ሲቀጥል ያምራል ማለት ነው። ያ ማለት ምንድነው እንግዲህ ይሄ አሁን እንደምታዩት እዚህ የገባ ነው። ውስጥ ላይ ጂፕሰም አሁን እዚህ ጋር ሲጨመር ከዚህ የወጣ ይሆናልና ጠርዙን ስለማይጠብቀው በመቃን መጠቀማችሁ በጣም አሪፍ ሆነላችኋል ማለት ነው። ኮልደሯ ምቻትና እንደዚህ እንደምታዩት ትልቅ ነው ኮልደሩ፣ መገባቢያ ያለው። ከዛን ሲቀጥል ሁለት ክላሶች አሉ። በዚች ጋር እቻ ትንሽ ክላስ አለች፣ የልጆች መኝታ ቤት ወይም ዕቃ ቤት የምትሆን እዚህ ጋር ላይ። ከዛን እዚች ጋር ያለችው ደግሞ ክሽን ናት።
ይቺ ደግሞ እዚህ ጋር ክሽን ናት። እንግዲህ ኮርሷም ለሙጥ ነው፣ በፕላስቲክ ለሙጥ የተሰራች ናት። ይኸውና ክሽኗችን ትመስላለች። በጣም ምጥን ያለ ቤት ናት። በነገራችን ላይ እንደነዚህ አጭር ቤቶች ስታሰሩ አጭር ቤት ያላችሁ ቤት ስታሰሩ በጅብሰም ቢሰራ በጣም ነው የሚያምረው። እነዚህ ቤቶች አሁን ጅብሰም ኮርኒሳቸው ጅብሰም ግድግዳቸው ጅብሰም ቀጥ ሆኖ ተደርገው ቢሰሩ በጣም ውበት ይኖራቸዋል፣ ያምራሉ ማለት ነው። እና ይሄን እንግዲህ ኢንሻአላህ ቀጣይ ጅብሰሙንም እኛ የምናሰማምረው ይሆናል። ቀጣይም እየሰራን የምናሳያችሁ ይሆናል። ይሄ የመኝታ ቤት ዲዛይን ነው። መኝታ ቤት ፕላስቲክ ኮርኒሱ ይሄውና ይሄን ይመስላል። እንግዲህ ፕላስቲክ ኮርኒስን እና ጅብሰም ኮርኒስን ደግሞ በውበት የምታወዳድሩ አላችሁ። ውበት ጅብሰም ኮርኒስን የሚያክል የለም። ጥንካሬም ቢሆን እንደዛው ጅብሰም ኮርኒስ በጣም ጠንካራ ነው በጥንቃቄ ከተሰራ። ፕላስቲክ ኮርኒሱ ደግሞ ሙቀት ቦታ ላይ የመውረድ አቅሙ በጣም ከፍተኛ ነው፣ ይወርዳል። እና ጅብሰሙን ብታሰሩ በጣም ጥሩ ነው። ከውበትም አንጣር ከጥንካሬም አንጣር ከወጭም ደግሞ ፕላስቲኩ ይጨምራል። እንግዲህ ቤቷ ይችን ትመስላለች። አሁን የምንገኘው ፊቶ ከተማ ላይ ነው። በዚሁ አጅባር መስመር ላይ ለምትገኙ ቤተሰቦች ቤታችሁን ከመጀመሪያ ጀምሮ እስከ መጨረሻው ድረስ ማሰራት ለምትፈልጉ ስክሪኑ ላይ ባለ ስልክ እያነሳችሁ ደውሉልን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ከቪዲዮ ብዙ ነገር ትማራላችሁ ብዬ ተስፋ አድርጋለሁ። ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለሌሎች ወንድሞች ደግሞ ሼር አድርጉላቸው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።